ይሄ ቪዲዮ የምትጀምሩት ሁላችሁም የምታዩት ሁላችሁም ላይክ እባካችሁ ዋካችሁ ላይክ አድርጉልኝ። እስከም እንደምትወዱኝ አረጋግጡልኝ፣ እንደምትወዱኝ አረጋግጡልኝ። የስንቶቻችሁ ችግር፣ የስንቶቻችሁ ውፍረት፣ የስንቶቻችሁ ቦርጭ፣ የስንቶቻችሁ መቀመጫ ያስተካከልኩኝ እንዲህ ምን ሆናችሁ ላይክ ብገጩኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የአምሮቼ የገልቦቼ የሀያቶቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት አብዛኛው ትናንትና በለቀቁት ቪዲዮ ላይ ከሙን ምንድነው? ከሙን አሳየን። ከሙን ቤት ነው የሚገኘው? ከሙን ለምን ይጠቅማል? ከሙን በቃ ብዙ በቃ ቢስሚላህ አርህማን ረሂም። እንደውም እኔ ለመጀመሪያ ጊዜ ዩቲዩብ ላይ ሄጄ እንደዚህ ሚሴጅ ምናምን ማነበው ሚሴጅ ላይ ኮሜንት ምናምን ማነበው ማለት አላነብም። በነገራችን ላይ አንዳንድ ኮሜንት በጣም ደሩሪ ከሆነ ካየው ልመልስ እችላለሁ እንጂ ትላንትና በለቀቁት ቪዲዮ ቢስሚላህ الرحمن الرحيم ሁላችሁም የምትጠይቁት እንደውም አንዳንድ ጊዜ ብዘጋው ይሻለኛል የምልበት ደረጃ አለውና ኮሜንት ከላይክ ይልቅ ኮሜንት ነውና የምታበዙት። እባካችሁ ላይክ አድርጉ። ለኔ ብርታት ይሆነኛል፣ ለኔ ደግሞ ብዙ ነገር ይሆነኛል። እና ደግሞ በአጭር ጊዜ ውስጥ ውፍረታችሁ ለመቀነስ የምትፈልጉ ከሆነ ያው መጪው ረመዳን እስከሆነ ድረስ በዛውም ደግሞ ይጠቅማችኋል ብዬ ስላሰብኩ ነው ይሄ ቪዲዮ ማለት ነው። ወላሂ ሁሉም ጊዜ ታመሰግኑኛላችሁ የምላችሁ ነገር በትክክል የምትጠቀሙት ከሆነ ማለት ነው። ስለዛ ምንድነው ዛሬ ይዤላችሁ መጣሁት ከሙኑ አሳይ ባላችሁ መሰረት ይሄው ከሙኑ ይሄን ይመስላል። በነገራችን ላይ ብዙ ጊዜ አሳይቻችኋለሁ። ያው አዲስ ለምትመጡ እህቶቻችን ላታውቁት ትችላላችሁ። እና ደግሞ ነባር ራሱ ሆናችሁ እዚህ ሀገር ራሱ ነዋሪ ሆናችሁ ከሙንም የማታውቁ ልጆች አላችሁ። ብዙዎቹ ተረዳሁት ነገር ይሄ ነው። ስለዛ ውፍረታችሁ በትክክል ማስተካከል በተለይ መጪው ረመዳን እስከሆነ ድረስ ይሄው ለአንድ ወር ድረስ አልሐምዱሊላህ ረቢል ዓለሚን አላህ ሱብሃነሁ ወተዓላ በአፋችን ያስገባልን። አህለን ወሰህለን ወመርሐባን ብለን እንቀበለው ረመዳናችን። ግን በዛውም ልክ እየጾምን አይደል የምንውለው። ግን ስንጾም ራሱ ከማፍጠራችን በፊት ያው 3 ተምር ከበላን በፊት ማለት ነው 3 ተምር ብሉ ችግር የለውም። 3 ተምር ከበላችሁ በፊት ከሙን አንድ ኩባያ ራሱ ብጠጡ እጅግ በጣም አሪፍ ነው። እኔ ነግራችኋለሁ፣ ትላንትና ወፍራለሁ ብያችኋለሁ። ስፖርት አልጀምርም በነገራችን ላይ እንደዚህ ገመድ ዝላይ ምናምን ብያችሁ ነበረ። ግን እሱ ገመድ ዝላዩ ከጾሙ ጋር ምናምን ስለማይሆንልኝ ምን አደርጋለሁ መሰላችሁ? ከሙኑ ጀምረዋለሁ። ግን ከሙኑ ሲጀምር ምግብ መገባለሁ። ሰኺ የሆነ ምግብ እንደዚህ አሲር ነገር እንደዚህ ፏከ ነገር ሰላጣ ነገር ምናምን መገባለሁ። ለምን ደሙ እንዳይሄድብኝ ማለት ነው። እኔ አሁን የደም ማነስ መድኃኒት ወስዳለሁ ብያችሁ ነበረ ትላንትና ከትላንት ወደ ሰራሁት ቪዲዮ ላይ ማለት ነው። ስለዛ ያ የደም ማነሱ መድኃኒት እስከጨረሻ አቆመዋለሁ የዛን ረመዳን ምናምን ሲገባ ማለት ነው። ስለዛ ያን ሮም እንትን አቁሜ ከዛ ምን አደርጋለሁ መሰለህ? ቀን ከማፍጠሪ በፊት አንዳንድ ኩባያ ከሙን ግዴታ ወስዳለሁ። ከዛ ለውጤ አየዋለሁ። ለውጤ ፎቶ እነሳለሁ፣ ሙሉ ፎቶ እነሳለሁ። ከዛ ከአንድ ወር በኋላ ምን አይነት ለውጥ እንዳሳየው ደግሞ በፎቶ ታዩኛላችሁ ማለት ነው። ሙሉ ለሙሉ ፎቶ ታነሳኛለች ሴትዮዋ። ከዛ ከጀመርኩኝ ስንት ወሬ ነው ያኔ ከጀመርኩት እንዴት መክሰት እንዳለበት በቃ በስነ ስርዓት ስቴፕ የሆነ ነገር ምግባችሁ ካስተካከላችሁ እንኳን 1 ወር 2 ወር 3 ወር 4 ወር ይጨርስባችሁ ይቅርና በአንድ ወር ታስተካክሉታላችሁ። ለምን ያ አመጋገባችሁ ይወስናል። ግን አመጋገባችሁ ግዴታ ነው። አልሙሂም ይሄን ቪዲዮ ለአብዛኞቻችሁ ከሙን ለማታውቁ እንደገና አሁንም ከሙን አሰራሩ ከሙን ለምን እንደሚጠቅም ብዙ ነገር ከሙን አንደኛ ነገር የምግብ መፍጨት ይጠቅማል። ሁለተኛ ነገር ደግሞ ሰውነታችን የማስተካከል ባህሪ ያለው ከሎሚ ጋር አንተክተከን ብንጠጣው አሁን ምሳሌ በባዶ ሆዳችሁ ጠዋት በባዶ ሆዳችሁ አሁን ምሳሌ ሌላ እምነት ተከታዮች ከሆናችሁ ወይም ከእስልምና ውጪ ለሆናችሁ እህቶቼ መመክራችሁ ነገር ጠዋት ራሳችሁ እናንተ ጾመኛ ምናምን ሳላልሆናችሁ ጠዋት በባዶ ሆዳችሁ አንዳንድ ኩባያ ከግማሽ ሎሚ ጋር ተከታካችሁ በማንኪያ ይሄ በማንኪያ በትልቁ ማንኪያ አድርጋችሁ ግማሽ ሎሚ አድርጋችሁ በትልቁ ኩባያ ውሃ አድርጋችሁ አንተከተካችሁ ጠዋት ማታ ዘወትር በጣም ወፍራም ከሆናችሁ ከ80 ኪሎ በላይ ከሆናችሁ ማለት ነው። እኔ ግን አሁን ከማፍጠሬ በፊት ጠጣዋለሁ። ከዛ ከአንድ ሰዓት በኋላ ደግሞ ምንም ችግር አይርበኝም። ያኔ ራቤ ስለሚያስታግስልኝ ምን አደርጋለሁ? ከአንድ ሰዓት በኋላ ደግሞ እመገባለሁ ማለት ነው። ያው ጾም ነው ያልኩት። ጾም ስለው ደግሞ ድካም ራብ ምናምን ሊኖር ይችላል። ግን ያ ከሙኑ ከጠጣሁኝ በኋላ ራቤ ምናምን ስለሚጠፋ ጣጣ የለውም በኔ በኩል ማለት ነው። ያው ሰኞ ጾማለሁ። ሰኞ ጾማለሁ ነው ሐሙስ ስለምጾም እንደዛ ነው ማረገው። እንደውም የጾም ቀን ከሙን ስጠጣ በጣም ሰውነት ይቀላል ይላል። ለ3 ቀን ለ4 ቀን ለ5 ቀን ከዛ ምግብ የመመገብ ሲጀምር ይመለሳል ውፍረቱ። ያ ምንድነው ውፍረታችን የሚመለሰው በምንድን ምክንያት ነው? ምግባችን በደንብ አድርገን ስንመገብ ብቻ ነው።
ስለዛ ውዶችዬ ለምን ይጠቅማል አላችሁኝ? አንደኛ ውፍረት ለማስተካከል ይጠቅማል። ሁለተኛ ነገር ደግሞ የምግብ መፈጨት ይጠቅማል። ሶስተኛ ነገር ደግሞ ሰውነታችን ላይ ያለ ስብ ለማቃጠል ማታ ማታ ራሱ ብትወስዱት አንዳንድ ኩባያ በትልቁ ኩባያ ማታ ማታ ብትወስዱት እጅግ በጣም አሪፍ ነው፣ እመኑኝ ማለት ነው። እና ደግሞ በተለይ አሁን በጣም ትልቅ ጡት ያለበችው እንደዚህ ጋር አሁን ቁመታቸው ምናምን ከተስተካክሉ እንደገና አሁን ቦርጭ ምናምን በነገራችን ላይ አሁን እኮ በተለይ አሁን ውፍረታችን ሙሉ ለሙሉ ውፍረታችን ተሳክቶልን ትልቅ ጡት ሊኖር ይችላል፣ የጎን ቦርጭ ሊኖር ይችላል፣ ቦርጭ ሊኖር ይችላል። ያ ስለሆነ ማለት ነው ምንድነው የምታደርጉት እናንተ በቀላሉ ሁኔታ በቀላሉ መስፈርት ምንድነው በትክክል ብትጠቀሙት አንዳንድ ኩባያ በቀን ራሱ አንዳንድ ኩባያ ተጠቅማችሁ ምግብ ራሱ ማታባዙ ከሆነ በጣም ለውጥ ታገኙበታላችሁ። እኔ አሁን ችግሬ ያው መድኃኒቱ እየወሰድኩኝ ስለሆነ ከሙኑ ትቼዋለሁ፣ ከሙኑ መጠጣት ትቼዋለሁ ማለት ነው። እንደው ከሙኑ ለአንድ ወር በስነ ስርዓት የምትወስዱት ከሆነ ጠዋት ማታ በጣም ወፍራም ከሆናችሁ በቅርብ ጊዜ ለውጥ ታገኙበታላችሁ። ያ ለውጥ ደግሞ የሚገኘው ምንድነው? ምግባችሁ ካላስተካከላችሁ ለውጥ አታገኙትም። ምግባችሁ ካስተካከላችሁ ደግሞ በቅርብ ቀን ለውጥ ታዩበታላችሁ። በ4 ቀን በ5 ቀን እንደውም ለውጥ ታያላችሁ። ግን ምግባቸው ስቴፕ የሆነ ሰላጣ መመገብ አለባችሁ። ሰላጣ ነው በቃ፣ ወይም ምርጥ ምግብ ተመገቡ። በቀን አንድ ያድርጉት ማለት ነው። አሁን እኔ አሁን ያለውበት ሰዓት አንደኛ እኔ ምን እንደሚያስርበኝ አላቅም። ሙቀቱም ይሁን እንደገና አሁንም ይሄ የመድኃኒቱም ይሁን አላቅም፣ በጣም ይርበኛል። ግን እታገላለሁ ላለመብላት በጣም እታገላለሁ። ውሃ እንደገና አሁንም ሻይ አኽዳር እንደገና ዘንጅብል ምናምን ነው የምጠቀመው። ግን ያ ሁሉ በባዶ ሆዴ ስጠቀሙ ደግሞ ምንድነው ለጨጓራ በቃለው ማለት ነው። ውፍረቴ ይቀንሳል፣ ግን በሽታ አተርፋለሁ። አሁን ብዙዎቻችሁ የምትጠይቁኝ ጥያቄ እናንተ ይሄ ከጠጣን በኋላ እንደዚህ እንከሳለን እንደዚህ ከጤንነታችሁ ጋር መሆን ነው ያለበት። ነገር ግን አሁን እኛ ከስተን ጤንነታችን አደጋ ላይ ከጣልን ይሄ ደግሞ ለበለጠው ዋጋ ያስከፍለናል። ለውፍረቱ የሰጠነው ዋጋ በበለጠ ዋጋ ሊያስከፍለን ስለሚችል ስለ ጤንነታችን ምንድነው የምታደርጉት እናንተ? አሁን ስትጠቀሙ የተመጣጠነ ምግብ መመገብ አለባችሁ። ከሙን በነገራችን ላይ እኔ ብዙ ጊዜ የምነግራችሁ ነገር እኔ ራሴ አደጋ ስላደረሰብኝ ነው። ጠጣው መጨረሻ ምንድነው ደም ማነስ መጠጠኝ፣ ሰውነት የፈለኩት ያክል ኪሎ ሳልደርስ የፈለኩት ያክል ሳልቀንስ ምን አረገኝ? ደሜ ምጥጥ አርጎ ተፋው ማለት ነው። ከዛ ወደኩኝ። ከዛ ለሐኪም ቤት ነው። ከዛ የሚወጣው ብር ራሱ አስቡት። ከሙሉ ሊያከሳችሁ ይችላል፣ ሊያስተካክላችሁ ይችላል። ግን የተመጣጠነ ምግብ ካላገኛችሁ እዛ ላይ በጣም ይጎዳችኋል ማለት ፈልጌ ነው። ቪዲዮውን አረዘምኩት እየተቀባጠርኩ። ስለዛ ይሄ ነው በቀላሉ ይሄንን ይመስላል። በነገራችን ላይ ካላያችሁት ይሄንን ይመስላል። እንደምንድነው መሰላችሁ? ገብስ ያው የኢትዮጵያ ገብስ ታውቃላችሁ አይደለ? ገብስ አታውቁ ብዬ አልገምትም። ገብስ ታውቃላችሁ። ገብስ እንደ ገብስ ነው የሚመስለው ማለት ነው። አያችሁት? ከለሩ ገብስ ነው የሚመስለው። ስለዛ ይሄንን ይመስላል። ከፈለጋችሁ ፈጭታችሁ ጠዋት በአንድ ኩባያ አንድ ግማሽ ሎሚና በአንድ ማንኪያ አድርጋችሁ ጠዋት በባዶ ሆዳችሁ መጠጣት ትችላላችሁ። የተፈጨው ግን ተፈጭቶ የመጣው ሳይሆን እቤታችሁ የፈጫችሁት መሆን አለበት። ገብታችኋል አይደል? ስለዚህ በቀላል ሁኔታ መስተካከል ትችላላችሁ። እቤታችሁ ላይ ስፖርት ሳትሰሩ ምን ሳትሉ ምግባችሁ በማስተካከል ብቻ ከሙኑ በመጠጣት በጣም ታስተካክላላችሁ። ኦልሬዲ ከ80 ኪሎ በላይ ከሆናችሁ በጣም ከባድ እንትን ስለሚሆን ጠዋት ማታ መጠጣት ትችላላችሁ። ችግር የለውም፣ ችግር ማያመጣባችሁ ማለት ነው። ግን አተላው መጠጣት የለባችሁም። የተፈጨው ከሆነ አተላው መጠጣት የለባችሁም። በፍጥነት ቶሎ ነው የማወራው ቪዲዮ እንዳይረዝም፣ ግን ቪዲዮ ራሱ ረዘመ። ስለዛ ውዶችዬ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ አትርሱ። እወዳቸዋለሁኝ። ክበሩልኝ።